አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ ጋራ ሁሉ ሰላም፣ ሁሉ መልካም። ዛሬ ደግሞ በመርሳ ከተማ ጭርስርስ ያደረግነውን የእህታችንን ቤት ላሳያችሁ ብቅ ብያለሁ። እናማ ይህ ቤት ከውጭ እስከ ውስጥ ከትንንሽ መብራት እስከ ትልልቅ መብራት በአማረ ሁኔታ እልቅልቅ ያለበት ሁኔታ ላይ ደርሷል ማለት ነው። ማሻአላህ ውጩን እንደምታዩት የዙሪያ ኮርኒስም አለው። ማሻአላህ 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 ይኸው ምንም ቀረው ሳይባል ልቅም ብሎ አልቋል ማለት ነው። ማሻአላህ ይሄ እንደምታዩት መጀመሪያ ቤቱ ሲገረፍ በሲሚንቶ ነበር ቅርጽ ይወጣለት። በሲሚንቶ ቅርጽ ይወጣለትን ደግሞ ድጋሜ በምን ተሰራ ማለት ነው? በኳርትዝ በዚህን መልኩ ምር ተደርጎ ተሰርቷል ማለት ነው። ማሻአላህ ይታያቸዋል። ኮርኒሱም ላይ ውጭ ላይ አምፖሎች ተገጥመውበታል። ማሻአላህ 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 ይሄው ማሻአላህ ይሄ የውጭን በዚህ መልኩ ካሳየኋችሁ ወደ ውስጥ ይያችሁ ልግባ። ማሻአላህ ያን እንደምታዩት የፕላስቲክ ኮርኒስ ነው የተሰራው። ማሻአላህ ይሄው ግድግዳው ላይ እየበሩ የምታያቸው የግድግዳ የጌጥ መብራት ኦር ኮርነር ላይት በመባል ይታወቃሉ ማለት ነው። ማብሪያ ማጥፊያ ለአራቱም ለብቻቸው አላቸው ማለት ነው። ኔክስት ደግሞ ይሄ መሀል ላይ ተገጥሞ የምታዩት ይሄ ሴት ላይት ይባላል። ማሻአላህ ሴት ላይት እንደየፍላጎታችሁ እንደየምርጫችሁ በተለያየ ዲዛይን የመግዛት የማስገጠም መብቱ አላችሁ። ኔክስት ደግሞ እነዚህ ማሻአላህ ስፖት ላይት ይባላሉ። ያው ብዙውን ሰዓት ሳስተዋውቅ ነበረ። ለእነዚህ መብራቶች ኮርኒስ ላይ የተገጠሙት ስፖት ላይት፣ ኮርነር ላይት፣ ይሄ ደግሞ ሴት ላይት። ቀጣይ ደግሞ ምን አለ? ማሻአላህ ይሄን ሻዶ ላይት በመባል የሚታወቀው የመብራት አይነት አለ። እንደዚህ ቦግልም እንዳይል ሪሞትን በመጠቀም አንድ አይነት ከለር ብቻ ማብራት ይቻላል። ይሄና አለ እዚህ ጋር ያለው ማሻአላህ ይታያችኋል። ሪሞት ኮንትሮልስ ኦር ሴንሰር የሚባለው ነው። ሪሞቱን እዚህ ጋር በማመለከት እንደዚህ አንድ አይነት ከለር ብቻ እንዲበራ ማድረግ እንችላለን ማለት ነው። ማሻአላህ ይሄው ሁሉም መብራቶች ጠፍተው ይሄ ሻዶ ላይት የሚባለው ሲበራ ማሻአላህ በጣም ነው የሚያምረው። በጣም ነው የሚያምረው ማለት ነው። አሁን ቀን ስለሆነ ነው። ማታ ላይ ቢሆን በጣም በቆንጆ ሁኔታ ነው የሚያምረው። በጣም ያምራል። የግድግዳውን የተቀባውንም ቀለም ከለሩን የመቀየር ባህሪ ያለው ማለት ነው። ማሻአላህ ይታያችኋል። ከለር እንደምንፈልገው እንደምንወደው አድርገን መቀየር እንችላለን ማለት ነው። ማሻአላህ ማሻአላህ እና እንደነገርኳችሁ እነዚህ ሁሉ መብራቶች በአንድ ማብሪያ ማጥፊያ ወይም በሁለት ማብሪያ ማጥፊያ እንዳይበሩብን እንዳይጠፉብን የግል የምንፈልገውን መብራት እየነጣጠልን ለማብራት እንዲጠቅመን የየግሉ ማብሪያ ማጥፊያ በየግድግዳው መተከል አለበት ማለት ነው። ማሻአላህ እዛም ላይ ደግሞ ይሄ ይታያችኋል። የመጋረጃ መስቀያ ነው። ማሻአላህ ሁሉን ነገር አሁን ነው ጭርስርስ ያደረግ ነው። ይታያችኋል። ማሻአላህ ይሄን ዳብል
ሁለት ተደራራቢ መጋረጃ ለመስቀል የሚያስችል የመጋረጃ መስቀያ ጋንችና ዘንግ ነው ማለት ነው። ማሻአላህ። ደግሞ ወደ መኝታ ቤቱ ይዣችሁ ልሂድ። ማሻአላህ። መኝታ ቤቱ ደግሞ ማሻአላህ የኮርኒሱ ዲዛይን ይህንን ይመስላል። መሀል ላይ ትልቁ መብራት ባለ ብሉቱዝ መብራት ይባላል። መብራትም ከማብራት ባሻገር ቤት ውስጥ ዳዕዋ ቁርአን ማዳመጥ የሚያስችል ሚሞሪው ወይም በሞባይል በብሉቱዝ አገናኝቶ ማዳመጥ እንድንችል ተደርጎ የተሰራ የመብራት አይነት ነው ማለት ነው። ማሻአላህ ማሻአላህ ማሻአላህ። ይሄ መብራቱ ነው። ከለር ይቀያይራል። ካሜራው ላይ ብዙም አያስታውቅም ይመስለኛል። ኔክስት ደግሞ መብራቱም እየበራ እዚህ ላይ ደግሞ በኦን ኦፍ በስዊች ይሄን የመሃሉ መብራት ማብሪያ ማጥፊያ ሲሆን ይሄኛው ደግሞ ቴቡን ኦን ኦፍ የሚያደርግ ስዊች ነው ማለት ነው። ይሄው ይችን ኦን ስናደርጋት ቴቡ እንደተነሳ የሚያሰማው ድምፅ አለ ማለት ነው። አጠፋ ነው። አሁን ስንከፍተው ይሄው ይታያቸዋል፣ ይሰማቸዋል። ማሻአላህ። ይሄው መብራቱንም እያበራን ቴቡንም እያዳመጥን መብራቱን አጥፍተን ደግሞ ቴቡን ለማዳመጥ ያስችለን ዘንድ ስዊች ማብሪያ ማጥፊያ እየግል ነው የሰራንለት ማለት ነው። ማሻአላህ 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 ማሻአላህ። እዚህም ላይ እንደዚሁ ሻዶ ላይት የሚባለው መብራት አለ ማለት ነው። ማሻአላህ። አብረው ደግሞ ይሄ ማሻአላህ ስፖት ላይቶቹ እንደዚህ ይበራሉ ማለት ነው። ማሻአላህ። ይሄን በቀን እንደዚህ ያማረ ማታ ማታ ላይ ምን ሊመስል እንደሚችል አስቡት፣ ሳሉት። ማሻአላህ። ይታያቸዋል። ግድግዳው ደግሞ የጭቃ ግድግዳ ነበረ። በወፍራሙ ሰጋቱራ ነው የተሰራው። ከዛ ቀለም ደግሞ ሁለት አይነት ቀለም ነው የተቀባው። ሁለት አይነት ስላችሁ መጀመሪያ የውሃ ቀለም ሰጋቱራውን ጥቁረቱን ወይም ቅላቱን እንዲያስረቅቀው በውሃ ቀለም ሙሉውን ይቀባና ከዚያ በኋላ የምንፈልገውን አይነት ከለር እንቀባለን ማለት ነው። ማሻአላህ። ይሄ የተቀባው የሚታጠብ የፕላስቲክ ቀለም የጋዝ ቀለም ይሄው ይታያችኋል። ይህንን ቀለም ነው የተቀባው። እዚህ ቆርቆሮ ላይ ምን የሚል ምንባብ አለ? ዲል ኢናሜል ሴንቴቲክ ቀለም ይታያችኋል። ማሻአላህ። እዚህ ጋር ደግሞ ዲል ኢናሜል በአየር የሚደርቅ ቀለም ሲሆን መኪና ላይ ልዩ ልዩ የብረት መሳሪያዎች እንደዚሁም በእንጨትና በብረት የተሰሩ የቤት እቃዎችን ለመቀባት ያገለግላል። አያችሁ፣ የብረትና የእንጨት ዝገትም ተከላካይ ነው ማለት ነው። ማሻአላህ። አበጣበጡ፣ አዘገጃጀቱ፣ አሰራሩ እዚህ ላይ አለ ማለት ነው። እንዲሁም የቀለሙን ባህሪ ሙሉ ይገልጻል ማለት ነው። እና ይህን ግድግዳ ቢቆሽባችሁ በኦሞ በሳሙና በውሃ እንደፈለጋችሁ አድርጋችሁ ብታጥቡት የመልቀቅ ባህሪ የለውም ማለት ነው። ማሻአላህ። ይሄ ደግሞ ኮሊደር ይባላል። ይታያችኋል። ማሻአላህ ማሻአላህ። ይኸው ማሻአላህ። ይህን ደግሞ ከማንኛውም ቤት የሚገጠም የየክፍሉ የአራቱም ክፍል ብሬከር መቆጣጠሪያ ነው ማለት ነው። አንደኛው ክፍል ላይ ችግር ቢኖር የመብራት ኮንታክት ማድረግ አጋጣሚ የእንደዛ አይነት አጋጣሚ ቢፈጠር ራሱ ቀጭ አድርጎ የመዝጋት ባህሪም አለው።
ቴክስት ደግሞ ያንን ብልሽት ለመስራት የሌላው ክፍል እየበራ የዛን ክፍል ብቻ ለይቶ በማጥፋት ተሰቅሎ ሰውየው ባለሙያው እንዲሰራ ይጠቅማል ማለት ነው። ማሻአላህ ማሻአላህ። ይሄ ደግሞ የልጆች መኝታ ክፍል የኮርኒሱ ዲዛይን ይህንን ይመስላል። እዚህ ላይ ደግሞ ምን አለው? ማሻአላህ ስፖት ላይት ሻዶ እና ይሄ ደግሞ ሲት ላይት። ማሻአላህ 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 ማሻአላህ። ይሄ ከመጀመሪያ እስከ መጨረሻው ልቅም አድርገን ጥርት አድርገን ነው የሰራ ነው ማለት ነው። ይቺ እህታችን ባለዚህ ቤት አሁን ይሄ ቀረኝ የምትለው ይህንን ላሰራ ብላ ሌላ ባለሙያ የምታመጣበት ምንም ምክንያት የላትም ማለት ነው። ማሻአላህ። ይሄ ደግሞ እቃ ክፍል ኪችን በመባል የሚታወቀው ነው። የገጠምነው መብራት፣ እቃዎች፣ ብርጭቆዎች፣ ብረት ድስት ሲታጠብ ማጥራቱን በደንብ እንዲታይ 2 አምፖል የገጠምንለት ማሻአላህ። የሁለቱም አምፖል ስዊቹ እየግል ነው ማለት ነው። ይህንኛውንም አጥፍተን አንደኛውን መጠቀም እንችላለን። ሁለቱንም ደግሞ ማብራት እንዲያስችለን ዘንድ ይኸው ማሻአላህ እየግል ማብራት ማጥፋት እንችላለን ማለት ነው። ማሻአላህ በዚህን መልኩ ጥርት አድርገን አሳምረን ሰርተን አስረክበናል ማለት ነው። ይህንን እና መሰል ስራዎችን ለማሰራት ሐሳቡና ሂሳቡ ፍላጎቱ ሙራዱ ካላችሁ በ0910 33 64 09 ኢሞ፣ ዋትሳፕ፣ ቴሌግራም ብሎም በቀጥታ መስመር ማግኘት ትችላላችሁ። የትኛውም ቦታ እየተንቀሳቀስን የመስራት ችሎታው አለን። ከእናንተ የሚጠበቀው ስልኩን ሴቭ አድርጎ ማናገር ብቻ ነው።